ሰላም እንዴት ናችሁ? ተወደዳችሁ የፓወር ኦፍ ጎስፔል የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ ከሰርግ ጋር የተገናኘ ህልም ያያችሁ ሰዎች ከሰርግ ጋር ለምን እንዳያችሁ፣ ከሰርግ ጋር ምንድነው የሚያነካካው፣ ሰርግ በህልም ማየት ምን ማለት ነው የሚሉ ነገሮችን እመልስላችኋለሁ ማለት ነው። ስለዚህ ይሄን ትምህርት በትዕግስት እንድትጠብቁ ፈልጋለሁ። በደንብ ተማሩ፣ ተጠቀሙበታላችሁ። ለሰዎች ሼር ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ቻናሉን ላይክ ማድረግ፣ ኮሜንት የትኛውም ጥያቄ ደግሞ ጠይቁኝ፣ እመልስላችኋለሁ። ወይ ቪዲዮ ሰራለሁ ወይ ጥያቄዎችን መልስ ጠይቁኝ፣ በዛው ኮሜንታችሁን እመልሳለሁ ማለት ነው። ስለዚህ ወደ ትምህርት ይገባለሁ። በህልማችሁ ሰርግ ላይ ራሳችሁን ካያችሁ ወይም ደግሞ ስታገቡ ካያችሁ በህልማችሁ እነዚህ አይነት ነገሮች ሊሆኑ ይችላሉ። የመጀመሪያው ሊሆን የሚችለው ነገር ምንድነው ካላችሁኝ፣ የመጀመሪያው ነገር መንፈሳዊው ዓለማችሁ ሊቀየር ነው፣ ወይም ደግሞ ከእግዚአብሔር ጋር ያላችሁ ነገር ሊባረክ ነው ማለት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ሙሽራ በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል ይላል። የኢሳይያስ መጽሐፍ 62 ቁጥር 5 ላይ አምላክሽ ሙሽራ በሙሽራይቱ ደስ እንደሚለው እንደዛ አምላክሽ በአንቺ ደስ ይለዋል ይላታል። ስለዚህ እግዚአብሔር ደስ ሲሰኝባችሁ ወይም ደግሞ በስራችሁ ደስ ሲሰኝ ወይም ደግሞ ከእግዚአብሔር ጋር ያላችሁ ፕሮሚስ፣ ትዳር ፕሮሚስ ነው አይደል? ቃል ኪዳን ነው። እግዚአብሔር አዲስ ቃል ኪዳን እየገባላችሁ ከሆነ ወይም ደግሞ እግዚአብሔር አዲስ ነገር በህይወታችሁ ላይ መንፈሳዊውን ዓለም ሲከፍትላችሁ ሰርግ ልታዩ ትችላላችሁ። የሰርግ ላይ ራሳችሁን ሆናችሁ ልታዩ ትችላላችሁ። ያ የመንፈሳዊው ዓለም አዲስ ጅማሬ ወይም ደግሞ መንፈሳዊው ዓለም አዲስ ልምምዶች ልትሆኑ ትችላላችሁ። ቢኮዝ ሰርግ ምንድነው ካላችሁ አዲስ ህይወት ወይም ደግሞ ጎጆ የምትቀልሱበት፣ ወደ አዲስ ህይወት ወደ አዲስ ምዕራፍ የምትሻገሩበት ነው። ስለዚህ የመጀመሪያው መንፈሳዊው ዓለማችሁ በዚህ ልክ ሊሆን ይችላል ማለት ነው። ሌላው ደግሞ ምንድነው ካላችሁ በህልማችሁ ሰርግ ላይ ራሳችሁን ካያችሁ ወይ አዲስ ስራ ልታገኙ ነው፣ ወይ አዲስ ዲል ልታደርጉ ነው ከሰዎች ጋር በስራ ጉዳይ፣ በቢዝነስ ጉዳይ፣ በሆነ ጉዳይ ብቻ ዲል አድርጋችሁ የሆነ ተወያይታችሁ የሆነ ነገር አድርጋችሁ ያን ነገር ልታገኙ ስትሆኑ ሰርግ ልታዩ ትችላላችሁ። ወደ አዲስ ቦታ ልትሄዱ፣ ወደ አዲስ ሀገር ልትሄዱ ስትሉ ሰርጎችን ልታዩ ትችላላችሁ። ከሰርግ ጋር የተነካካ ነገር ልታዩ ትችላላችሁ። ስለዚህ ከሰርግ ጋር ሌላው ከስራ ጋር፣ ከመንገድ ጋር፣ ከጉዞ ጋር የተገናኙ ነገሮች ወይም ደግሞ ከዲል ጋር ከሆኑ ሰዎች ጋር መስማማት ጋር የተገናኘ ነገር ሲሆን ትዳር ሁለት ሰዎች ሲስማሙ አንድ ላይ ለመጣመር ሲሆኑ ስለሆነ ማለት ነው። ስለዚህ ከዛ ነገር ጋርም የተገናኘ ሊሆን ይችላል። ያላችሁበት ሁኔታን በእርግጥ እግዚአብሔር ስለሚያወራችሁ ባላችሁበት ሁኔታ እናንተን ያን ህልም ባያችሁበት ጊዜ ምን አይነት ሁኔታ ውስጥ ነበራችሁ፣ ምን አይነት ነገር አጋጥሟችኋል፣ ወደፊትም ከዚህ በፊትም ያያችሁ ሰዎች ሊሆኑ ይችላሉ። ስለዚህ በህልም ሰርግ ማየት እነዚህ ሊሆኑ ይችላል። ሌላው ደግሞ በህልማችሁ መጥፎ ነገሩ ምንድነው ካላችሁኝ፣ አንደኛው በህልማችሁ ሰርግ ላይ ሆናችሁ የራሳችሁ ሰርግ ላይ ሆናችሁ የማይሆን ልብስ ለብሳችሁ ወይም የሰርግ ያልሆነ ልብስ ለብሳችሁ ራሳችሁን ካያችሁ ሊመጣ ላለው ፕሮግራም ወይም ደግሞ እግዚአብሔር ሊያስብላችሁ ለዛ ነገር አልተዘጋጃችሁ ማለት ነው። እግዚአብሔር ወይ በህይወታችሁ ላይ በረከት አስቧል፣ ወይ እግዚአብሔር በህይወቶቻችሁ ላይ የሆነ ነገር አስቧል። እናንተ ዝግጁ ካልሆናችሁ ያን ነገር በህልማችሁ ታያላችሁ። እናንተ ሬዲ ካልሆናችሁ እነዛ ሙሽራይቱ 10ዎቹ ሙሽራይቱ 5ቱ ዝግጁ የነበሩ 5ቱ ዝግጁ ያልሆኑ ዘይት በማሰሯቸው ያልነበራቸው እነዛ ሙሽራይቱ አይታችኋል። ሙሽራው ሲመጣ ከመምጣቱ በፊት ዝግጁ ስላልነበሩ ሲቆለፍባቸው ከዛ ነገር ሲወጡ ታያላችሁ። ከበረከቶቻችሁ ልትጎሉ ነው። ተዘጋጁ። ሰርግ አለባችሁ ወይም በረከት አለባችሁ። ከፊታችሁ እግዚአብሔር ሞገስ አዘጋጅቷል። ከፊታችሁ እግዚአብሔር በር አዘጋጅቷል። ለዛ ነገር እንድትዘጋጁ እግዚአብሔር ቀድሞ ደውል እያልደወለላችሁ ለዛ በረከት የሚመጥን ማንነት የሚመጥን ካራክተር የላችሁም። ስለዚህ ያን ካራክተር ቢውል አድርጉ እያለ መንፈሳዊ ዓለም እያወራችሁ ሊሆን ይችላል። ሌላው ከሰርግ ጋር የተገናኘ ነገር ስታዩ ከተአምራት ጋር የተገናኘ ነገር ሊሆን ይችላል። ኢየሱስ ክርስቶስ ዮሐንስ ወንጌል ላይ የመጀመሪያው ክብሩን የገለጠበት ስፍራ የት ነው ካላችሁ ቃና ዘገሊላ ነው። ስለዚህ ሰርግ ስታዩ ሌላው ደግሞ ሁሉንም ከጋብቻ ጋር አታገናኙት። ሰርግ ስታዩ ሊሆን የሚችለው ሌላኛው ነገር ደግሞ ተአምር ቤታችሁ ሊሆን ነው ማለት ነው። እግዚአብሔር እዛ ሰርግ ላይ ሲገኝ እንደተገኘ ቤታችሁ ላይ ሊገኝ ነው ማለት ነው። ተአምራትን ሊያደርግ ነው ማለት ነው። የሆነ መንቀሳቀስ ያለበት ነገር ሊያንቀሳቀስላችሁ ነው። የሆነ ነገር ሊፈታ ነው ማለት ነው። እግዚአብሔር ጣልቃ ገብነት የሚያስፈልገው የመለኮትን ጣልቃ ገብነት የሚያስፈልገው ያ ቦታ የሆነ ቦታ አለ ማለት ነው። የሆነ ክፍተት አለ ማለት ነው። ስለዚህ ያን ክፍተት እግዚአብሔር ሊሞላላችሁ ነው ማለት ነው። ስለዚህ ያ ክፍተት እግዚአብሔር ከመሙላቱ በፊት ብዙ ነገሮችን ያሳያችኋል። ብዙ ነገሮች። ስለዚህ እግዚአብሔር በህልማችሁ ሰርግ ካያችሁ ተአምር ቤታችሁ ሊሆን ነው ማለት ነው። ተአምር ቤታችሁ ሊሆን እግዚአብሔር አዲስ ምዕራፍ ሊጀምር ቤታችሁ ላይ ልክ ቃና ዘገሊላ ወይን እንደጎደላችሁ ወይን እንዳለቃቸው እንደገና ተአምር አድርገው የጎደለውን እንደሞላ የሆነ ነገር ሊሞላላችሁ ነው። የሆነ ነገር ጉድለት ውስጥ ናችሁ። እግዚአብሔር ለዛ ጉድለት ተአምር አድርጎ ሊሞላላችሁ ነው ማለት ነው። ሊሞላላችሁ ሊሆን ይችላል። ስለዚህ ባላችሁበት ሁኔታ ወይም ደግሞ ባላችሁበት ሲዝን እንዳያችሁት እንደዛኛው ሁኔታ ህልሙን ዲፊኒሽን ትሰጡታላችሁ ማለት ነው። ህልም ዲፊኒሽን ታገኛላችሁ ማለት ነው። እነዚህ ነገሮች
ኢምፖርታንት ናቸው። ዝግጅት ይፈልጋል። ህልም ዝግጅት ካልተዘጋጃችሁ ለበረከታችሁ አልተዘጋጃችሁ ማለት ነው። ሌላው ደግሞ በህልማችሁ ሁከት፣ ረብሻ፣ በሰርግ ላይ ብጥብጥ የሆነ ነገር ሲመታ ካያችሁ እናንተ ህይወት ላይ ምናልባት የሆነ ሰው እያደባ ነው፣ የሆነ ሰው እየመከሩባችሁ ነው፣ የሆነ ጠላት በእናንተ ላይ ቀስት እየወረወረ ነው፣ የሆነ በረከታችሁ ሊረብሸው ነው ማለት ነው። በሀዘን ሊመታችሁ ነው ማለት ነው። ደስተኛ የነበራችሁትን እንትን ሊያበላሽባችሁ፣ ለቅሶ ሀዘን ቤታችሁ ሊያመጣም ሊሆን ይችላል። ሀዘንና ለቅሶ ቤታችሁ ሊያመጣም ሊሆን ይችላል። ስለዚህ ከሀዘንም ከለቅሶ ጋርም የተገናኘ ነገር አለው። ስለዚህ ሰርግ ስታዩ በህልማችሁ ላይክ የነበረው ነገር ሲበጠበጥ ካያችሁ ሰይጣን ሊረብሸው፣ ቶሎ ቀድማችሁ ጸልዩ። ቶሎ ቀድማችሁ የጠላትን ሀሳብ አፍርሱ። ይሄን ካደረጋችሁ ላይፋችሁን ማስተካከል ትችላላችሁ። ስለዚህ እግዚአብሔር ሆይ ቴንኪዩ በህይወቴ ላይ በረከት ልታመጣ ስለሆነ ቴንኪዩ እንዲህ ልታደርግ ስለሆነ ነው ብላችሁ ጸልዩ፣ ጌታን አመስግኑ። በህልማችሁ ያያችኋቸውን ጥያቄዎች ደግሞ ጠይቁኝ። ለህልሞቻችሁ ደግሞ ፍቺ ይሰጣችኋለሁ ማለት ነው። ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። የትምህርቱን ሀሳብና አስተያየት ደግሞ እቀበላለሁ። መልካምም ይሁን ክፉ ሀሳብ አስተያየታችሁን ጻፉልኝ። ተባረኩ። ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ከዚህ በፊት የተለቀቁ ቪዲዮዎችን ማየት እንዳትረሱ። ተባረኩ።